بركة جبا آمين مرد جبا تمكين جبا إذ الدنيا والمال وإذ الآخرة بصالح الأعمال يوفق مع النانتر إذا درس الجو عيش أواسع على غدا نبات المنقطع من النوم እንግዲህ ቡናችንን ጨረር አረግን ማለት ነው። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የመዳም ቅመሞች ውድ የሀገሬ ልጆች ዛሬ ብቅ ብያለሁኝ ማለት ነው። እንግዲህ ቤቴ ብቅ ብዬ ሰለል አድርገው ብዬ ምሳዬን ለመስራት ይኸው እንደምታዩኝ እንግዲህ ስራ ላይ ነኝ ማለት ነው። በነገራችን ላይ ያው ኩሽና ነው የምሰራው። ከሰል መግዛቱ በጣም አሰልችቶኛል ማለት ነው። ከሰል ገዝታችሁ በቃ እንደ ልባችሁ አይሰራላችሁም። ትንሽ ነገር አይበቃችሁም ማለት ነው። ቡና ተፈልቶበት ወጥ ተሰርቶበት ምናምን እንደዚህ ወይ ስቶፍ ከሌለ ገና ስላልገዛሁኝ ተደላድሌ ቤቴ ስላልገባሁኝ ስቶቭም አልገዛሁ ማለት ነው። እና መብራትም ያን ያህል ስላልሆነ በእንጨት በዲስት ልሰራ ነው ማለት ነው። እንግዲህ እስኪ ዲስቴል ላሳያችሁ። እንደ ዲስቴል ምርጥ ዲስት የምታምር እንክብክብ ያለች ገዝቻለሁ ማለት ነው። ላሳያችሁ ማለት ነው። ከምንም ያለች የምታምር ያት ደስ የምትል ማለት ነው። በነገራችን ላይ የዲስት ወጥ ይጣፍጣል ይባላልና ወጥ ያጣፍጣል። ያው ያን ያህል ብዙ ባልጠቀምበትም አንዳንድ ጊዜ ወይ መብራት ሲጠፋ ክሰል ሲያልቅ እጠቀምበታለሁ ብዬ ነው የገዛኋት። ደስ የምትል የምታምር ናት። አሁንም በሷው ልሰራ ነው ማለት ነው። ያው እቃ የምታሟሉት ቀስ እያላችሁ አንዳንድ እያላችሁ ስለሆነ አሁን እቺ ለሁለት ለሶስት ሰው በደንብ ትበቃለች ማለት ነው። ምንም ጥርጥር የሌለውና ያው እኔ ለብቻዬም ቢሆን አሁን ልሰራባት ነው። አብረን እንግዲህ ምሳ እንበላለን። ሆድ ባይኖር ምን አለበት? እንዴት እንኖራለን እንዳትሉኝ ብቻ ያው ሁሉም ያላህ እንትና አልሐምዱሊላህ ረቢል ዓለሚን። እንግዲህ መክተፊያዬም እንደምታዩት ትንሽ ናት። ጎጆ ስወጣ ሁሉም ነገር ይሟላል ብዬ አስባለሁ። አያችኋት? ዲስት ብሎ ዝም እኮ ነው በቃ። እንግዲህ የምሳ ሰዓት እየደረሰ ነው። ቡናችንን እንጥዳለን። ሰዎች እንግዲህ ቡናው ሰዓት ላይ ደርሰናል ማለት ነው። ምሳ በላን። አሁን ሰው ጋር ነኝ ማለት ነው። ወንድሜ ጋር ሳላስበው ድንገት መጥቷል ማለት ነው። ጧት ነው የነበርኩ ብቻዬን የመጣሁት። አሁን ወንድሜ መጥቶ ቡና ደርሷል ማለት ነው። እንግዲህ ዛሬ ዱዓ ያደርግልናል ለሁላችንም ማለት ነው። አሚን 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 በሉ እናንተ በደንብ بسم الله الرحمن الرحيم وجبا قهوة جبا آمين بركة جبا آمين مرد جبا تمكين جبا إذ الدنيا والمال وإذ الآخرة بصالح الأعمال يوفق مع النانتر إذا درس الجو عيش أواسع على غدا نبات المنقطع من النوم من حيث لا يحتسب ويتقى الله للنانتر. اللهم صل وسلم على سيدنا محمد.
እንግዲህ እኛ እንጠጣላችሁ ማለት ነው። ውድ ቤተሰቦቼ ቡናችን ደርሷል፣ እንጠጣ። እንዴት ነው ቡናው? አሪፍ ነው። ማሻአላህ ማሻአላህ ነው። ማሻአላህ ነው ብለናል። እንግዲህ ከቡና በኋላ ወደ ሀይቅ ጤና ጣቢያ ሆስፒታል ጎራ ብዬ ነበረ። አጋጣሚ የታመመ ሰው ነበር ለመጠየቅ ሂጄ። እንግዲህ የምታውቁትም የማታውቁትም ሀይቅ ዋናው ጤና ጣቢያው ይህን ይመስላል ማለት ነው። በነገራችን ላይ ሌላ እንጭኒ የሚባል ሆስፒታል ተከፍቷል ማለት ነው። ግን ከመጀመሪያ ላይ ሰው እዚህ መጥቶ ይታከማል፣ ካልሆነ ደግሞ ወደ እንጭኒ ይላካል ማለት ነው። የድሮው የጥንቱ የምናውቀው እኛ ራሳችን የታከምንበት ይሄ ነው ማለት ነው። እንደምታዩት ያው እንደ ድሮው እንዳለ ነው፣ የተቀየረ ነገር የለም። ግን አሁን ላይ አዳዲስ ነገሮች እየተሰሩ መሰለኝ። አዲስ ኮንስትራክሽን ተጀምሯል። ሌላ ፎቆች ሊሰሩ ፕሮሰስ ላይ ናቸው። ይህ ደግሞ ሀይቅ አሳተራው አካባቢ ወዴታች ወደ ሀይ ስኩል ትምህርት ቤት መውረጃው ከኮንፈርት በታች ማለት ነው። መንገዱ እየተሰራ በጣም ሰፍቷል ከሚባለው በላይ ማለት ነው። እኔ ስንት ሜትር እንደሆነ አላቅም። ከታች ጀምራችሁ ወደ ላይ ስታዩት ወይም ከላይ ሆናችሁ ወደ ታች ስታዩት በጣም ደስ የሚል ነው። ማሻአላህ ወላሂ ያምራል።